እኔ ደም ያስፈልገኛል ጥቅምት ወር ላይ ደም ካላገኘው በጣም ተንቀጭቀኝ በጣም ደነገጥኩኝ አለች። በምንም ተአምር እንጀራና ስጋ አትበላ። እሷ መኝታ ቤት በፍጹም መግባት አልችልም። አልጋዋን የምታነጥፈው እሷ ነች። ኖ በቃ የግዴታ ደም ያስፈልጋል የምጠጣው ደም በኢየሱስ ክርስቶስ። አሁን ጥቅምት ወር ላይ እኮ የኛ ጊዜ ነው። እናንተና ማን ናችሁ? እና የኛ ከሌላ ዓለም ያበደችም መሰለኝ ነው ያለችው። ያበደችም መሰለኝ ለሊት ቁጭ ብዬ ያደርኩት እኔ ምናልባት ልጆቿን አስተኝታ ድንገት መኝታ ክፍሌ ገብታ የሆነ ነገር ብታደርገኝስ? አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንደተለመደው ከአድማጭ ተመልካች የደረሰኝን ታሪክ ነው መልሼ ወደ እናንተ የማቀርበው። እንግዲህ የዛሬ የፕሮግራም አቅራቢ ወይም ደግሞ ታሪክ ነጋሪ ተወልዳ ያደገችው እዚሁ አዲስ አበባ ውስጥ ነው። ነገር ግን ቤተሰቦቿን ለመርዳት ስትል በየሰው ቤት እየገባች በቤት ሰራተኝነት ማገልገል የጀመረችው ከ17 ዓመቷ ጀምሮ እንደሆነ ነግራኛለች። እና ብዙ ቤቶች ሰርታለች። ብዙ የሰው ቤት ገብታ ሰርታለች። ብዙ አይነት ባህሪ ተመልክታለች። ብዙ አይነት ሰዎችን ተመልክታለች። አሁን መጨረሻ ላይ ገባችበት ቤት ግን እስከዛሬ ከገጠማት ታሪክ በጣም በተለየ ሁኔታ የሚገርም ታሪክ እንደገጠማት ነው የነገረችኝ። መጨረሻ ቤት የገባችው እንግዲህ ለዚህ ታሪክ መነሻ የሆናትን ድርጊት የተመለከተችው እዚች ሴት ቤት ከገባችበት ጊዜ ጀምሮና ሴትዮዋ ከባህር ማዶ እንደመጣች ነው የነገረችኝ። ባሏን ፈታለች። የ2 ልጆች እናት ነች። ያው በደላላ አማካኝነት ነው ያገኘቻት ታሪኩን የነገረችኝን ልጅ ማለት ነው። በደላላ አማካኝነት ሄደች፣ ዋጋ ተስማሙ። 2 ልጆች ብቻ እንዳሏትና እሷ የግል ስራዋን እንደምትሰራ ከውጭ ሀገር እንደመጣች አልደበቀቻትም። ተስማማች፣ ሄደች። ልጆቹ አንደኛዋ የመጀመሪያዋ ማለት ነው ሴቷ 10 ዓመቷ ነው። የእሷ ተከታይ ወንዱ ደግሞ 9 ዓመቱ ነው። በአንድ ዓመት ልዩነት የተወለዱ ልጆች ናቸው። እንግዲህ ትዳሯን ፈታለች ብያችኋለሁ ይህች ሴት። እና ሁሉ ነገሯን ስመለከታት ያው ዘመናዊ ሴት ነች አለች። በምንም ተአምር እንጀራና ስጋ አትበላም። በምንም ተአምር። እና ቅርጿ ያምራል አለች። ግን ለምን እንደሆነ ባልገባኝ ምክንያት እሷም አትናገርም አለች። በጣም ዝምተኛ ነች አለች። እና አልፎ አልፎ ነው ክፍሏን ዘግታ ነው የምትውለው። ምን እንደምትሰራ አላውቅም። ያው የግል ስራ ነው የምሰራው ብላኛለች ነው ያለችው። ግን ወጣት ስትገባ ማለት ሰዓቷ ፊክስድ የሆነ ወይም ደግሞ ቋሚ ሰዓት የላትም። እንግዲህ አሁን ብዙ ሰዎች ሰራተኛ ናቸው ሲባሉ በመደበኛ የስራ ሰዓት ይወጣሉ፣ በመደበኛ የስራ ሰዓታቸው ይመለሳሉ፣ ወይም ከስራ ሲወጡ ይመለሳሉ። የተለመደው ያ ነው። ግማሽ ቀን በፈረቃም የሚሰሩም ከሆነ እንደዛው። እቺ ሴት ግን የምትገባበትና የምትወጣበት ሰዓት በጣም የተዘበራረቀ ነው። አንዳንዴ ደስ ሲላት 6 ሰዓት ላይ ወጥታ 8 ሰዓት ትመለሳለች አለች። ደስ ሲላት በሌሊት ወጥታ ደግሞ አምሽታ የምትመለስበትም ጊዜ አለ። አንዳንዴ ደግሞ ከቤቷ የማትወጣበት ጊዜ አለና በአብዛኛው እቤት ስትሆን ግን መኝታ ክፍሏ ዘግታ መቀመጥ ነው የምታዘወትረው። ስለዚህ ትዕዛዝ ሲመጣ ብቻ ነች እቺ ታሪኩን የነገረችኝ ልጅ ወደ እሷ ጋር የምትሄደው። መጀመሪያ የመሰጣትም ዋርኒንግም ያ ነው። ልጆችን በደንብ ትንከባከቢያለሽ። እኔ ያለሁበት ክፍል በምንም አይነት ተአምር እኔ ትዕዛዝ ካላስተላለፍኩ በስተቀር
መምጣት አትችም የሚል ነገር ነው የተነገራት። በጣም በሚገርም ሁኔታ አለችኝ ለሁለቱ ልጆች ያው እነሱ በመረጡት ማለት ነውና ለነሱ ምግብ አዘጋጃለሁ፣ በምንም ታምር ግን የሴትዮዋን ምግብ አላዘጋጅም ነው ያለችኝ። እና ሴትዮዋ እንዳለ የምትበላው አትክልት ብቻ ነው። አትክልት ተመጋቢ ነች፣ ሰውነቷ በጣም ያምራል አለች። ግን በምን ምክንያት እንደሆነ በማላቀው ፀጉሯ በጣም እንትን ነው፣ በጣም አጭር፣ ይሄ ቦልድ የሚሉት ይሄ መላጣ እንደዛ ነች። ውጭ ስትወጣ ብቻ ኮፍያ ታደርግበታለች። ቤት ስትቀመጥ ግን ኖርማሊ በሻሽ ሸባ አድርጋው ነው እንትን የምትለውና እንደውም አንዴ ስትታጠብ እንደው ሳሙና ነው ምናምን አቀብኝ ብላ ልትታጠብ ስትፈታውን የተመለከትኩት ነው ያለችኝ። እና ከዛ በኋላ በቃ ያው ሻሽ ታስራለች፣ ቤት ውስጥ ስትወጣ ኮፍያ ታደርጋለች፣ የቄንጠኛ ኮፍያዎች በቃ። እና ጓደኛ የላትም ብዙውን ጊዜ እንግዲህ እቤት እንግዳ እንኳን ሲመጣ አይቻል አቅም ጓደኞቿም የቅርቧም የሚያናግሯትም ልጆቿ ናቸው። ከዛ ውጭ ግን እቤት ውስጥ እንግዳ ሲመጣ አይቻል አቅምና ስለ ህይወቷ በጣም አጭር ነገር ነው የነገረችኝ። የመጣሁት ከአሜሪካ ነው። አሜሪካ ብዙ ዓመት ኖሬያለሁ። ትዳሬን ፈትቻለሁ። ልጆቼን እያሳደግኩ ያለሁት እኔ ነኝ። በቃ ከውጭው ሀገር በቃ እዚህ ልኖር ብዬ መጥቼ ነው። ይሄ የምትመለከችው የገዛሁት ቤት ነው። በቃ ከዚህ ውጭ ሰፊ የሆነ ማብራሪያ ስለ ህይወቷ አላውቅም ያለችው። ስለ ዘመዶቿ፣ ስለ ቤተሰቦቿ፣ ስለ አባት ወንድም ይኖራት እህት ይኖራት ምንም የማውቀው ነገር የለም ነው ያለችው። እና ስላልነገረቻት ድብቅ ሴት ነች። ግን እንደዛም ሆኖ አንድ ቀን ክፉ ነገር ተናግራኝ አታውቅም። ስለዚህ እኔ ምን አገባኝ? የግል ህይወቷ የግል ህይወቷ ነው፣ የግል ሚስጥሯ የግል ሚስጥሯ ነው። እና አንዳንድ ነገሮች እንቆቅልሽ ቢሆኑብኝም ግን ይሄ የግል ጉዳዩ ነው ብዬ ትቼዋለሁ። ስለዚህ እኔ በወቅቱ ደሞዜን እስከከፈለች መብቴን እስከጠበቀችልኝ አትነጫነጭም አለች። ልጆቿን እስከተንከባከብ ልጆቿን በወቅቱ ምግባቸውን ሰርቼ እስካቀረብኩ ልብስ እስካጠበቀ የቤት ስራዬን በአግባቡ እስከሰራው ድረስ የምትናገረኝ ነገር የለም። በእርግጥ ሪስትሪክሽኑ ምንድነው? እሷ መኝታ ቤት በፍጹም መግባት አልችልም። አልጋዋን የምታነጥፈው እሷ ነች። በቃ መኝታ ክፍሏ ውስጥ ያለውን ነገሮች ጠቅላላ የምታደርገው እሷ ነች። ከዛ ውጭ ያለው ነው እኔ የማጸዳው። የመኝታ ክፍሏን እንኳን የምታጸዳው እሷ ነች። አልጋዋን የምታነጥፈው እሷ ነች። ስለዚህ እሷ ጋር መግባት እንግዲህ እዛ ክፍል ውስጥ ያለውን ሚስጥር እሷና እግዚአብሔር ብቻ ናቸው የሚያውቁት ነው ያለችኝ። እና በዚህ አይነት ሁኔታ በቃ ተመችቶኝ ኖርኩኝ። በጣም ዝምተኛ ስለሆነች፣ አጠገቤ ስለማትደርስ፣ ልጆቹም በጣም ጥሩ ልጆች ስለሆኑ በጣም ሰው አክባሪዎች ናቸው። እምላቸውን ይሰማሉ፣ እምላቸውን በጣም ዲሲፕሊን እንዲሆኑ ልጆች ናቸው። እና እንደዛ አድርጋ ነው ያሳደገቻቸውና እናታቸውን በጣም ነው የሚፈሩት፣ የሚወዳቱም የሚያከብሯትም። እና ሴት ብቻዋን ያሳደገቻቸው አይነት ልጆች አይደሉም። ብዙ ጊዜ እንግዲህ ሴት ያሳደገቻቸው ልጆች የሚባሉ ምን አይነት ባህሪ እንዳላቸው ይታወቃል። እና አባት ያላሳደገው ልጅ ሴት ያሳደገው ልጅ ይሄ ዘልማድ ነው እና በጣም ስትሪክት የሆኑ ሴቶች አሉ ልጆቻቸውን በስነስርዓት የሚያሳድጉ። እና እችም እንደዚህ አይነት እናት ነች። በዚህ አይነት ሁኔታ እዛ ቤት ውስጥ በቃ ምንም ሳንነጋገር ተከባብረን ተዋደን መስመራችንን ጠብቀን ያሰመርነውን መስመር እሷም ወደ እኔ ሳታልፍ እኔም ወደ እሷ ሳላልፍ 1 ዓመት ቆየናለች። 1 ዓመት ከ1 ወር አክቹዋሊ 1 ዓመት ከ1 ወር። ከዛ አስታውሳለሁ አለች እና እንዳሁኑ ሐምሌ ወር ላይ ነው ቤዛ እያለችኝ አለች። ቤዛ ነው ስሟች ልጅ ታሪኩን የምትነግረኝ ልጅ። እና ሪሊ የእውነት ስምሽ ነው? አዎ። እኔ ለምን እደብቅሃለሁ? ትክክለኛ ስሜ ነው አለችኝ። እና በዚህ አንዴ ላናግርሽ ፈልጌ ነበር አለችኝ አለች። የዛን ጊዜ መኝታ ክፍሉ አልገባሁኝም። ፊቷ ተቀያይሯል እና ይሄ አይኗ ስር ይሄኛው ጠቁሯል አለች። ሁለቱም ምናልባት እቺ ሴትዮ የካንሰር ታማሚ ትሆን ብዬ ነው የገመትኩት። እንግዲህ ብዙ ጊዜ ፀጉራቸውን የሚላጩ ሰዎች ኬሞ ይጀመሩና ለካንሰር የተጋለጡ በካንሰር በሽታ የተያዙ እንደሆነ አውቃለሁ አለች። እና ምናልባት እቺ ሴትዮ ካንሰር ታማሚ ትሆን ግን አንዳንዴ ሰውነቷ ላይ ገምት ስትመለከቱ ደግሞ በቃ ንቁ ሰውነት፣ ፊቷ አይፈታ፣ ፊቷ ዝም ያለ ይሁን እንጂ ንቁ ሰውነት ነው። እና እንግዲህ ድብቅ ስለሆነች ሚስጥሯን ይፋ ስለማታወጣ በዛ ጉዳይ ላይ እርግጠኛ ሆኜ ስለሷ እንዲህ ነው ማለት አልቻልኩኝም በጤናዋም ሁኔታ ላይ። እና እፈልጋችኋለሁ ስትለኝ ምን ልትለኝ ነው ብያለሁ አለች። እና እሺ የዛን ጊዜም እፈልግሻለሁ ስትል የልጆቿን እቤት አለመኖር ምክንያት አድርጋ ነው። ልጆቿ አልነበሩም፣ ትምህርት ቤት ነው ያኔ። ልክ ሐምሌ ነው። የህፃናት መጫወቻ አለ፣ እሷ ይዛቸው የምትሄድበት ቦታ ማለት ነው። እና
ግን በቅርብ ርቀት ላይ የሚገኝ ስለሆነ አንዳንዴ ብቻቸውን ይሄዳሉ፣ አንዳንዴ ደግሞ ይዛቸው ትወጣለች እና እነሱ እዛ ሄደዋል። ስለዚህ ቤቱ እኔና እሷ ብቻ ነበር የነበርነው። እኔ ስራ እየሰራሁ እያለ ጠራችኝና ቤዛ ያን ነገር ላናግርሽ ነበረ። ምንድን ነው? ከዛ እንዲህ ስትለኝ በጣም ነው የደነገጥኩትኝ እና የሆነ ከሌላው ጊዜ በበለጠ ሁኔታ ያለመረጋጋትን እየተመለከትኩባት ነው አለች። እና ይህን ስትናገር ይሄ አንዳንዴ ድምጿ ቁርጥ ማለት፣ አንዳንዴ የመፍጠን፣ አንዳንዴ ደግሞ የሆነ የመደናገጥ፣ ይሄ ያልተረጋጋ ማንነት ማለት ነው። እና በዛ ስሜት ውስጥ ሆና ነው። ሳሎን ውስጥ ነው መኝታ ክፍሏ፣ ይዛኝ አልገባችም። ሳሎን ነው ቁጭ ባይለችኝ፣ ቁጭ አልኩኝ። እኔ እኮ ጊዜ አሁን ጥቅምት ወር ላይ ደም ያስፈልገኛል፣ በጣም ነው የደነገጥኩት አለች። ምንድን ነው? ልክ ደም ያስፈልገኛል ስትለኝ እሷ ያው ፀጉሯ ስለተላጨ ምናምን የካንሰር ታማሚ ሆና ምናልባት መድኃኒት ምንድን ነው የሰው ደም ያስፈልግሻል ብለዋት ይሆን? እንደዛ አይነት ነው የገመትኩትኝ። ምንድን ነው እትዬ ነው የምላት አለች። እና ምንድን ነው እትዬ፣ ለምንድን ነው ደም የሚያስፈልግሽ? እኔ ደም ያስፈልገኛል፣ ጥቅምት ወር ላይ ደም ካላገኘው በጣም ተንቀጭቀኝ፣ በጣም ደነገጥኩኝ አለች። እና የምን ደም ሐኪም ቤት ሄደሽ የምን ሐኪም ቤት አለችኝ አለች። እና ስል በቃ ኖ በቃ ግዴታ ደም ያስፈልጋል፣ የምጠጣው ደም በኢየሱስ ክርስቶስ። እና በጣም የምናገረው ሁሉ ጠፋኝ አለች። እና ሐኪም ቤት ወይ እንደዚህ የሰው ደም ያስፈልግሻል ተብለሽ ነው ታማሚ ነሽ ወይ ለህመምሽ ወይ ኦፕራሲዮን ትሆኛለሽ ወይ? ኖ ኦፕራሲዮን፣ የምን ኦፕራሲዮን አልሆንም። ግን ነገር ግን ከዛ ከምትናገረው ነገር ይሄ አእምሮን የሳተ ሰው የለም እንግዲህ ውስጧ። በኋላ ነው እቺ ልጅ አክቹዋሊ መንፈስ እንደሆነ የገባት እና ሴት እንግዲህ አሜሪካ ሆና ምናልባት የምታመልከው ነገር የገባችበት የሆነ መስመር ነበር ብዬ ነው የማምነው ነው ያለችውና ዝርዝር ነገሩን ነግራኛለች። ግን አንዳንዱ ሁሉ ነገር አይገባኝም ነው ያለችኝ። ከኔ አእምሮ በላይ ከኔ እሳቤ በላይ ነው። እሷ ግን ቀለል አድርጋ ነው የምትናገረው። አሁን ጥቅምት ወር ላይ እኮ የኛ ጊዜ ነው። እናንተና ማን ናችሁ? እኛ እንዳንቺና እንደ መሰሎችሽ አይደለንም። ከሌላ ዳይሜንሽን የመጣነን፣ ከሌላ መኖሪያ ላይ የመጣነን እና እኔና ቢጤዎቼ ስጋ ባንመገብም ደም እንፈልጋለን። አሁን ግን እስከ ጥቅምት ወር ድረስ ያንን የማላገኝ ከሆነ ኃይሌ ይዳከማል፣ ኃይሌ ይቀንሳል። ያንን ኃይሌን ለማደስ፣ ያንን ኃይሌን ለመሙላት እስከ ጥቅምት ወር መገባደጃ ድረስ የግድ ደም ያስፈልጋል። በጣም የደነገጥኩት አለች። እና የኛ ከሌላ ዓለም ያበደችም መሰለኝ ነው ያለችው። ያበደችም መሰለኝ፣ የምትናገረው ነገር አይገባኝም። እኛ ከሌላ ዳይሜንሽን የመጣንን እንደዚህ። እናትዬ እኔ ምንም የምትይው ነገር ሊገባኝ አልቻለም ብላትም ኢንተራፕት ወይም ደግሞ ጣልቃ ገብታ አታደናቅፈኝም አለች። ዝም ብላ እሷ ውስጡ ያለውን ነገር ነው የምትናገረው። ስለዚህ እስከዛ ድረስ ግዴታ ማግኘት አለብኝ። ከየት እንደማገኝ ባላቅም ማግኘት አለብኝ፣ አለበለዚያ ኃይሌ አይታደስም። ኃይሌ ካልታደሰ ደግሞ ሰልስዬ ወይም ደግሞ ምንድነው ይሄ ቀጥኜ ልጠፋ ልሞት እችላለሁ። እንደዛ ከሆነ ደግሞ ልጆች የማነስ ያድግልኛል። ፍጹም ሰምቼ የማላውቀውን ነገር ከምን ጋር ነው የማወራው? ሴት ምን ሆና ነው? እና እስኪ ተረጋጊና፣ እንዴት ልረጋጋ እችላለሁ? እየነገርኩሽ ነው፣ የምነግርሽ አይገባሽም ወይ? ለነገሩ እንዴት ሊገባሽ ይችላል? አንቺና የአንቺ ቢጤዎች እኔ የምናገረው ነገር አይገባችሁ፣ ምክንያቱም እናንተ የኛ ዓለም ነዋሪዎች አይደላችሁ። ስለዚህ ደጋግማ የምትነው ነገር ይህን ነው። እኔ የሌላ ዓለም ነዋሪ ነኝ፣ ወገኖች የሌሎች ናቸው። ከአራተኛው ዳይሜንሽን ላይ የመጣነን እንደ ሰው አይነት እና ምንም ልንግባባ አልቻለም አለች። ስለዚህ እስኪ ተረጋጊና አስረጅኝ። መጨረሻ ላይ እኔም ፍርሃት ውስጥ መግባት ጀመርኩ። ሴትዮ ደምደም ብላ እኔን አንድ ነገር ብታደርገኝስ? ከዛ በዛ አይነት ሁኔታ ቆየች። እንግዲህ ሐምሌ፣ ነሐሴ፣ መስከረም 3 ወር ነው የቀረን። እንደነገርኩሽ ኃይላችንን ለማደስ በመንፈሳዊ ዓለምና በቁሳዊ እናንተ በምትኖሩበት ዓለም መካከል ያለ መጋረጃ አለ። ያ መጋረጃ እኔና የኔ ቢጤዎች ያ መጋረጃ እንዳይቀጥን፣ በሁለታችን መካከል በእናንተና በእኛ መካከል ያለው መጋረጃ እንዳይቀጥን ግዴታ ኃይላችንን ማደስ ይኖርብናል። ኃይላችንን ለማደስ ደግሞ ግዴታ ደም ያስፈልገናል። እኔ ብቻ አይደለሁም፣ እኔና የኔ ቢጤዎች በብዛት አለን። አሜሪካ አሉ፣ አውሮፓ አሉ።
አረብ ሀገራት በቁጥር እንደ አውሮፓና እንደ አሜሪካን ባይሆኑ አረብ ሀገራትም አሉ የኛ ሰዎች እኛ ወገኖች። ስለዚህ እስከ ጥቅምት ወር መገባደጃ ድረስ ያንን የማያገኙ ከሆነ ኃይላቸው ይዳከማል። ኃይላቸው የግድ ማደስ አለባቸው። ስለዚህ የግድ ደም ማግኘት አለባቸው። በቃ ምንም ልንግባባ አልቻልንም። በጣም ደነገጥኩ አለች። ያንን ከነገረችኝ በኋላ ሌሊቱን እንዴት እንዳደርኩኝ እኔና እግዚአብሔር ነው የምናውቀው። ይሄን እያለች ግን ለምንድን ነው የምነግርሽ አለችኝ አለች። እኔ እንጃ ተይ ለምንድን ነው የምትነግሪኝ? አሁን ምንም ያልሽኝ ነገር አልገባሽም። ለነገሩ አይገባሽም። በቃ ሂጂ ወደ ስራሽ ተባልኩኝ አለችው። ይሄን በኋላ ነው የገባኝ ነው ያለችው። ማንንም አላማከርኩም። እኔ የገባኝ በተቻለ መጠን ባገኘሁት አጋጣሚ ያንተንና የሌሎችን መምህራን ትምህርት ስለምከታተል በጭላንጭል ስለመንፈስ የገባኝ ነገር አለና እቺ ሴት እንግዲህ መነሻው ምንጩ ኬት እንደሆነ አልገባኝም እንጂ የሆነ የምታመልክበት ነገር አለ። ከሌላው ሰው የተለየ ሲስተም ውስጥ ገብታለች እና ያ ሊሆን ይችላል መንፈሱ ሊሆን ይችላል የሚያናዛት ብዬ ነው የማምነው ነው ያለችኝ። ስለዚህ ምናልባት እቺ ሴት አሜሪካን የኖረችው አሜሪካ ምን አይነት እምነት ትከተል ነበር አላቅም። ይሄንንም እንደለ የገፋፋይ ነገር እንደነገርኩ እድሜ ለእናንተ ነው ያለችው ነው። ይሄ እግዚአብሔር ስለፈቀደ ነው። የሆነ የምናውቀውን ነገር ተወሰነ ሰው እንዲገነዘብ ብለን የምንናገረውና እድሜ ለእናንተ የሆነ የገባኝ ነገር አለ። በነገራችን ላይ እኔ የቤት ሰራተኛም በሆነም አለች ትምህርቴን ከ9ኛ ክፍል ነው በቤተሰብ ችግር ምክንያት ያቋረጥኩት። ስለዚህ አነባለሁኝ። ብዙ የተገነዘብኳቸው ነገሮች አሉ። በዚህ አይነት ኢሹዎች ደግሞ ለህይወት በተለይ ደግሞ ለነፍስ ስለሚያስፈልግ በዛ ጉዳይ ላይ ጻፉ ነገሮችን የሰሩ ዶክመንተሪዎችን በስልኬ ላይ እመለከታለሁ። የገባኝ ነገር አለ። ሞር ደግሞ የመምህራኖችን እናንተ የምትለቁትን የአብይ ይልማንም እከታተላለሁ ብላኛለች። እንደዛ አይነት ነገሮች ስለሚሰሙኝ እና የሆነ የገባኝ ነገር አለ። ሴትዮ ስትናገር ያ ነገር ነው አእምሮዬ ላይ የመጣው። ረጅም ዓመት አሜሪካ እንደቆየች ባጭሩ ነግራኛለች። ትዳሯን እንደፈታች ከዛ ውጪ ህይወቷን ባላቀው ይሄንን የሚያስብላት ነገር በእርግጥም እዛ ያለች የገባችበት ወይ ዘመናዊ የጨለማው ኃይል ቡድን አለ ብዬ ነው የማምነው እንጂ ሰው ከመሬት ተነስቶ ጥቅምት ወር ከመምጣቱ በፊት የግድ ደም ኬት ነው ማግኘት ያለብኝ ምናምን ብሎ አይናገርም። ከዛ ምን አደረግሽ አልኳት። በጣም ስለነገጥኩኝ የዛለት እንደምንም የሚገርም የዛለት አልተኛውም አለች። ኦፍ ኮርስ ልጆቿ ከመጫወቻ ቦታ ሲመጡ በጣም የገረመኝ ልክ ልጆቿ መጥተው ልጆቿ ማየት ስትጀምር የድሮ አሰሪ የሆነች ነው ያለችው። ያ መንፈሱ ያልተረጋጋ መንፈሱ እንደዚህ ከኔ ጋር በተነጋገረችበት አይነት ሙድ ውስጥ ሆነ አይደለም ልጆቿን የተቀበለችው። ለልጆቿ ያላትን ፍቅር ልነግር አልችልም። ከዛ ልጆቿ ሲመጡ በቃ ወደ ስራ ሂጂ ተባልኩኝ። ወደ ስራ ሄድኩኝ። ከልጆቿ ጋር ምንም ነገር እንዳልተፈጠረ ለእኔ ምንም እንዳልነገረች ሆና መጫወት ጀመረች። ስለዚህ ልክ ከነሱ ጋር ሙዷ የተስተካከለ ወደፊት በፊት በማቀው የተረጋጋ ሙድ ውስጥ ሆና በማቃት ማንነቷ ከልጆቿ ጋር መነጋገር ስትጀምር ከምትፈለለ ለልጆቹ እራት ምናምን አቀራረብኩ ነገር ያለው የእሷ ምግብን ያልሰራ ራሷ ነች የምታዘጋጀው። ስለዚህ ትፈልጊኛለሽ? አይ አልፈልግሽም በቃ። ስለዚህ በቃ ሰዓት ሲደርስ ወደ መኝታ ሄድኩኝ። እንዴት ብሎ ይንጋ እንግዲህ 1 ዓመት ከ1 ወር ነው ብያለሁ። በዛ ውስጥ አንድ ያየሁባት ነገር የለም። ስለዚህ የተደበቀ ማንነት አሁንም ሊኖራት ይችላል። ኦፍ ኮርስ እንቆቅልሾች ነበር፣ ጥያቄዎች ነበሩኝ። እሷ ላይ የምመለከታቸው እንቆቅልሾች ሚስጥራዊነቷ፣ ሰው ወደ ቤቷ አለመምጣቱ፣ ወደ ውጭ ስትወጣና ስትገባ የሰዓቷ መዘበራረቅ፣ ፊክስድ የሆነ ታይም አለመኖሩ፣ ስራዋ ምን እንደሆነ አለመታወቁ፣ የገንዘብ ችግር ግን የለባትም ነው ያለችው። ስለዚህ ሁሌ አትክልት ብቻ መብላቷ ምንድነች ሴት ብዬ እንድመራመር አድርጎ የነበረ። በኋላ ሌሊት ቁጭ ብዬ ያደርኩት እኔ ምናልባት ልጆቿን አስተኝታ ድንገት መኝታ ክፍሌ ገብታ የሆነ ነገር ብታደርገኝስ? እሷ ላይ ያለው መንፈስ ምን አይነት መንፈስ እንደሆነ አላውቅም። ስለዚህ እሷን የተጠናወታት መንፈስ እኔን ለመስዋዕትነት ቢያበቃኝስ? ስለዚህ ሌሊት ሲሆን ተነሳውና 12 ሰዓት ላይ ጨርቄን ያሉኝ ንብረቶች ያስኩና አንኳኳም። ምን ነው በሰላም ነው ስትለኝ አለች። አይ እትዬ አንዴ ፈልጌሽ ነበረ። አይ ልሄድ ነው። ለምንድን ነው የምትሄጂው? ደነገጠች አለች። አይ በቃ መሄድ ፈልጌ ነው። ትናንት በተናገርኩሽ ነገር ቀረር በፍጹም አይደለም። ታዲያ ምን አዲስ ሰበብ? አይ በቃ መሄድ እፈልጋለሁ። ማስገደድ አልቻለችም። በጣም በሚገርም ሁኔታ አለች ብዙ ለምናኝ ብዙ ተለማምጣኝ ነበር። ለልጆች የሆንሽላቸው እንደ እናት እንደ እህት አንቺ ነበርሽ ብትለኝ ብትሰራኝ እምቢ አልኩኝ።
ቀሪ ሂሳብ ነበራት። እግዚአብሔር ይስጣት፣ 1 ብር አላጎደለችም። እንደውም ጨምራ ነው የሰጠችኝ። አንቺ በጣም ጥሩ ልጅ ነበርች፣ ከኔ ጋር ብትዘልቂ ደስ ይለኝ ነበረ። እናንቺ የሚሆን ሰራተኛ ለልጆቼ በፍጹም ከየትም አለ። ልጆቹም በእርግጥ ቅር ብሏቸዋል። እኔም በጣም ተላምደን ነበር። በጣም ወድጃቸው፣ በጣም ቀርቢያቸው ነበር እንደ እህት። ነገር ግን እቺ ሴትዮ እኮ ምናልባት ያንን ነገር ለራሷ አለች እንጂ እኔ ላይ ክፉ ነገር ላታደርግ ትችላለች። ደግሞ ክፉ ነገር አታደርግም ተብሎም ደግሞ እርግጠኛ ሆኖ መቀመጥም አይቻልም። ልታደርግም ትችላለች። አላውቅም። 50-50 ነው የሆንኩት። ስለዚህ ተጨናንቄ ከምኖር ከእንደዚህ አይነት ሰው ጋር ቤቱን ብለቅ ይሻለኛል ብዬ ቤቱን ለቀኩኝ። ከዛ በኋላ በምን አይነት ህይወት ውስጥ እንዳለች አለማወቅ አይደለም እና ሁሌ በውስጥ የሚመላለስ ነገር አለ። እቺ ሴት ማነች? እቺ ሴት ምንድን ነች? አሜሪካ ምስታደር ግን የቆየችው ከባሏ ጋር ለምን ተፋታች? አንዳንዴ ብዙ ጥያቄዎች በውስጥ የሚመላለሳሉ። ምክንያቱም እነዚህ ነገሮች ሁሉ ድምር ውጤቱ ምናልባት ለትዳር ፍቺ በምክንያትነት ብቻዋን እንድትኖር ያደረጋት ነገር ይሄ ይሆን ብዬ ነው የማስበው። ባለቤቷ ምን አግኝቶባት ምን አይቶባት ሊሆን ይችላል? ባለቤቷስ ምናልባት የእሱ አይነት መስመር ውስጥ የነበረ ሰው ነው ወይ? ብዙ ነገሮች ያልተመለሱልኝ ጥያቄዎች በውስጤ ስቲል ነው ይመላለሳሉ። እንዲህ አይነት ሰዎችም አሉ ልትለኝ ፈልጋ ነው የነገረችኝ። እና እኔ አሁን የገባኝ በዚህ ውስጥ ምንድነው እንግዲህ ሴት አሜሪካ ነው የኖረችው። አሜሪካ ደግሞ ምን አይነት ሀገር እንደሆነ ይታወቃል። በጣም ብዙ ትርምስምስ ያለ ሀገር፣ ሉሲፈር በአደባባይ የሚመለክበት፣ የእሱ መታሰቢያዎች በአደባባይ የሚጎበኙበት ሀገር ነው። አውሮፓ፣ ካናዳ፣ እንግሊዝ ምናምን እንደዚህ የተለመደ ነገር ነው። ስለዚህ እዛ ውስጥ ረጅም ዓመት የኖረች የትምህርት ጊዜዋን እዛ ያሳለፈች፣ የስራ ጊዜዋን እዛ ያሳለፈች ሴት ምን ውስጥ እንደገባች አይታወቅም። ምን አይነት መስመር ውስጥ እንደነበረች ማንም እርግጠኛ ሆኖ። ስለዚህ ከዛ የመጣችው ስፕሪት ወይ እዛ የተለማመደችው ልምምድ ሊኖር ይችላል ብዬ ነው የማስበው። እና እንግዲህ ዓለማችን በእንደዚህ አይነት ሰዎች የተሞላች ነች። የሰው ደም የሚናፍቁ ወር ጠብቀው ጊዜ ጠብቀው ይሄ ወረኛ ወር ነው ብለው በዚህ ወር ነው ኃይላችንን የምናድሰው፣ በዚህ ወር ይህንን ካላደረግን እንደዚህ እንሆናለን፣ ኃይላችንን የምናድሰው በደም ነው የሚሉ ሰዎች የአጋንንት ልጆች ናቸው ለእኔ እስከሚገባኝ ድረስ። አሁን የዚች ልጅ ወይም ነው የዚህ ሴትየው ታሪኩን የነገረችን ሳይሆን አሰሪዋ የነበረችዋን ሴት እንደው ዲቴል መረጃው ቢታወቅ መልካም ነበረ። እርግጠኛ ሆኖ ብዙ ነገሮችን ለመናገር ማለት ነው። እና እንግዲህ ሴትዮ የአእምሮ በሽተኛ ትሆን ወይም ደግሞ በትክክል የሆነ መንፈስ ውስጥ ሆና ያንን ያስለመደችው የጥቅምት ወርን ያስለመደችው ነገር ኖሮ ሊሆን ይችላል። እርግጠኛ ሆኖ መናገር ባይቻልም ግን የሆኑ ጭላንጭል ጥርጣሬዎች ይኖራሉ። በተለይ በእንደዚህ አይነት ጉዳይ ላይ እንደሚሰራ ሰው ማለት ነው። እና ስለዚህ በተለይ የቤት ሰራተኞች እንደውም ቤዛም ያለችኝ እሱን ነው። የቤት ሰራተኞች በተቻላቸው መጠን የሚሰሩበትን ቤት ባለቤቶች የሚቀጥሯቸውን ሰዎች በደንብ ማወቅ አለባቸው። ግን እንደዛ ደግሞ ከባድ ነው። በምን ይታወቃል? ኢቨን እሷ ራሷ እንደው ያላትን ነገር ሼር ማድረግ ስለፈለገ ነው። እሷ ራሷ 1 ዓመት ከ1 ወር ከቆየች በኋላ ነው ይሄ ነገር ሀፕን ያደረገውና እግዚአብሔር ይጠብቅ ከማለት ውጭ እንዲህ ነው ለማለት ትንሽ ይከብዳል። ምክንያቱም ሰውን ቀምሶ ማወቅ አይቻልም። ሰውን አይ አንተ ምንድነህ ብሎ መመርመር አይቻልም። በሂደት ነው ያ ሰውዬ ምንድነው ማን ነው። እንደውም እሷ ስለነገረቻት ፓርሻሊ በከፊል ያልኩት ለምንድን ነው ሙሉ ማንነቷ ይሄም ላይሆን ይችላል። ከዚህም የበለጠ ደግሞ አስፈሪ ነገሮች ሊኖራት ይችላሉ። እና እንግዲህ ምናልባት ለቤዛም እግዚአብሔር ደርሶላት ሊሆን ይችላል። እሷ ነግራት በቃ በጣም ጥልቅ ብላ የሆነ ሌላ ነገር ውስጥ ከመግባቷ በፊት እንድትለቅም ምክንያትም ሆናት ሊሆን ይችላል እግዚአብሔር በራሱ ምክንያት። ግን በዚህ ታሪክ ምንድነው እንግዲህ እንዳልኳችሁ ነው። ሌላ ጊዜም እንደምለው ነው ዙሪያችን ያሉ ሰዎችን ማወቅ መመርመር በጣም ከባድ ነው። ብዙ አይነት ሰዎች አሉ። እቺ ሴት ሌላ ጊዜ እንደምንላቸው አይነት ሰዎች እድል አትውሰድ ምን አትበል እንጂ ደም እፈልጋለሁ የምትል ከሆነ ምናልባትም ያ ወር ደግሞ እየተቃረበ በሚመጣ ሰዓት ደም ለማግኘት ስትል በጣም አስከፊ የሆነ እርምጃ የምትወስድም ሴት ልትሆን ትችላለች። ነዋን ነውስ ማንም ሊያውቅ አይችልም። እና ኤኒዌይ ከእንደዚህ አይነት ታሪክ ከእንደዚህ አይነት ሰዎች እግዚአብሔር ይጠብቀን ለማለት ነው። የዛሬ ታሪክ የተከታተላችሁት ነበር። በቀጣይ በሌላ ታሪክ በሌላ መረጃ የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም
እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ